ጥያቄው ኢየሱስ አብ ነው ወይስ ኢየሱስ ወልድ ነው? ከሁለቱ አንዱ ንገረኝ። አብ ነው ኢየሱስ ወይስ ወልድ ነው? ኢየሱስ አብም ወልድም ነው። ኢየሱስ አብም ወልድም። ኢየሱስ ኦኬ። ኢየሱስ አብም ነው ወልድም ነው አይደል? ትክክል። ሰውም ነው አምላክም ነው ያልኩኝ ማለት እንደዛ ነው አይደል? አዎ ሰው ነው። ጥያቄ አሁን ቃላት ላይ ተጠንቅቀን ነው። ኢየሱስ አብም ነው ነው የጠየቅኩ። ኢየሱስ አብ ነው ወልድም ነው ያልክ ያለው አይደል? አዎ አምላክም ነው ሰውም ነው ያልኩኝ። ኦኬ። ስለዚህ እንደዛ ከሆነ አብም ሰውም ነው ያልኩኝ ያለው። ኦኬ። እንደዛ ከሆነ መጽሐፍ ቅዱስ ግን ኢየሱስነትን ለወልድ ሰጥቶ አብን ግን የኢየሱስ አባት ብሎ ነው የሚጠራው። ይሄ እንዴት ታስታርቀዋለህ? ትክክል አላይ ምንም ማስታረቅ አይጠበቅም። ትክክል ነው። ምክንያቱም ኢየሱስ የሚለው ስም የተሰጠው ለወልድ ነው። ስም ተሰጥቶታል ለወልድ ኢየሱስ ትይዋለሽ ብሎ። ስለዚህ ኢየሱስን እንደ ልጅ ሲናገር የእግዚአብሔር ልጅ ብሎ ነው የሚጠራው። በልጅነት በተወላዲነት በወልድነት ሲናገር የእግዚአብሔር ልጅ ብሎ ነው። ምክንያቱም ምንጩ መገኛው ሶርሱ እግዚአብሔር አብ ስለሆነ ማለት ነው። ቆይ ጥያቄውን በደንብ ክሊር ላድርግልህ። ገብቶሃል? አልገባም እያልኩ አይደለም። ለወልድ ኢየሱስን ይሰጥና እንደዚህ ነው አይደለም? ሁለተኛ ዮሐንስ ከእግዚአብሔር አብና ከአምላክ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ይላል። ኤግዛክትሊ ልጅ ብሎ ኢየሱስ ክርስቶስን ካለ አባቱ አብ ነው፣ አባቱ እግዚአብሔር ነው የሚለው ለልጅነቱ ምንጩ ሁለቱ ኦኬ። እኔ ላምብቦ አንተ ተወልኝና እኔ ላምብቦ ቆይ አንተ ተው ነው አታጥፋው። መልሰው ካሜራውን ከፈተልኝ። ብዙ ደቂቃ መቆየት አልችልም። ስራ ቦታም ስለሆንኩኝ ሰው እያየኝ ነው። ለብቻዬ ዳር ላይ ነኝ ያለሁት ነው። ሰው እንዳያይ ነው። ችግር የለውም። እኔ ራሴ አብራራለሁ። አንተ ትንካው እኔ ብቻ ላብራራ። እጄን ማቆም አልችልም ለብዙ ደቂቃ እዚህ ጋር ስራ ቦታ ነኝ ያለሁት። ካሜራውን አጥፋ በቃሽ። ችግር የለውም። ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ይላል አይደል እንዴ? ሰማይ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ሲል የአብ ልጅን ኢየሱስ ብሎት እግዚአብሔር አብን ለብቻ ነው የሚጠራው። ይሄ እንዴት ታብራራዋለህ? ትክክል። ስለ አምላክነትና ስለ ሰውነት እየተናገረ ነው። አምላክ ብሎ ያስቀመጠው እንዲሁም አብ ነው። ትክክል ጎበዝ። ሰው ብሎ ያስቀመጠው ኢየሱስ ክርስቶስን ልጁን ነው ሰው ብሎ ያስቀመጠው። የመጨረሻ ጥያቄ እግዚአብሔር አብና የአብ ልጅ ኢየሱስ ክርስቶስ 2% ናቸው? 1% ናቸው? 1% እግዚአብሔር አብና የአብ ልጅ ኢየሱስ ክርስቶስ 2% ናቸው? 1% ናቸው? 1%። 1% ከሆነ ለምንድነው ሁለቱ የራሳቸው አርቲክል ኖሯቸው በካይ እንትን ያለው? ማለት እግዚአብሔር አብም የራሱ አርቲክል አለው፣ እንደገና ደግሞ ኢየሱስም ደግሞ የራሱ አርቲክል አለው፣ ካይ አለው። 1% ቢሆን ኖሮ አርቲክሉ ወጣ ብሎ ለብቻው ነበር የሚሆነው። አሁን ግን ሁለት አርቲክል አለው። ለምንድነው ሁለት አርቲክል ያለው? ቢኮዝ ስለ አምላክነትና ስለ ሰውነት እየነገረ ስለሆነ፣ ስለ አባትና ስለ ልጅ እየነገረ ስለሆነ። ስለዚህ 2% ነው። 1%። ስለዚህ 2% ነው። 1% ነው። እሺ በቃ አንድ ሚት አድርግና ሀሳቤን ልግለጥና እሺ አንተም ታወራለህ። 1 ደቂቃ ላውራ በዚህ ጉዳይ ላይ። ታች ያላችሁ ሰዎች ለምሳሌ ጥቁርና ቀይ መኪና ብል መኪናው አንድ መኪና ነው። ቀለሙ ጥቁርና ቀይ ነው። እዚህ ጋር የተጻፈው ግን እንዴት መሰላችሁ የተጻፈው? ጥቁሩ መኪናና ቀዩ መኪና ተብሎ ነው የተጻፈው። ስለዚህ የግድ ሳታስቡ ሁለት መኪና ነው የምታስቡት። በዚህ አውድ ነው የተጻፈው። ለምን? በእና ተያይዘው ሁለቱም የራሳቸው አርቲክል አላቸው። ስለዚህ በዚህ መሰረት ኢየሱስ ክርስቶስን ለወልድ ትሰጡና አብን ደግሞ ከኢየሱስ ትነጥላላችሁ። ኢየሱስ አብ አይደለም ማለት ነው። ቴንኪው ጨርሻለሁ። እስኪ እሺ 2% ቢሆን ኖሮ ዳንያ ቢገባህ ኖሮ 2% ቢሆኑ ኖሮ አብና ወልድ እናንተ እንደምትሉት 2% ቢሆኑ ኖሮ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል። ምን ይላል መሰላችሁ? እናንብበው እስቲ። ኦኬ 2% ቢሆን for God, እግዚአብሔርም who said let light shine out of darkness
made his light shine in our hearts to give us the light of the knowledge of God's glory displayed in the face of Christ. 2% ቢሆኑ 1% በሌላ ፐርሰን እንዴት ይገለጣል? ሊገለጥ አይችልም። በራሱ ፐርሰን ሊገለጥ የሚገባው በራሱ ፐርሰን ሊታይ የሚገባው በራሱ ፐርሰን ክብሩ ሊገልጥ የሚገባው በራሱ ፐርሰን። ነገር ግን የእግዚአብሔር ፐርሰኑ ራሱ ልጁ ነው። ፐርሰኑ ልጁ ነው። ቆሮንቶስ ስለታች ላሉ ሰዎች ቆሮንቶስ በአማርኛ ሁለተኛ ቆሮንቶስ ምዕራፍ 4 በክርስቶስ ፊት የእግዚአብሔርን የክብሩን እውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነው እና የክብሩ ባለቤት የሚገለጥ ባለቤት እግዚአብሔር ነው። በማን? በክርስቶስ ፊት። ኦኬ ዳኒ እንደዚህ እናደርገው። ስትሮንግ ላይ እንገባና እቺን አርጊመንት ላሳይ። የማይሆን አርጊመንት ነው የምትሉትን ላሳያችሁ። of God, okay, glory of God, okay, of the glory of God in the face ይለዋል አይደል? of Jesus Christ ፌስ ለሚለው ቃል ዳን ይቺ ምንድነው የምትለው? እስኪ አንበባት። ፕሮሶፖ ነው የሚለው። ፕሮሶፖ ምን ማለት ነው? ፕሮሶፖ ማለት ነው ማለት ነው። ፕሮሶፖ ፌስ ሊሆን ይችላል፣ ፐርሰን ሊሆን ይችላል። ፌስ ሊሆን ይችላል፣ ፐርሰን ሊሆን ይችላል። በክርስቶስ ፐርሰን የተገለጠው ማን ነው? በአብ የተገለጠው የአብን ክብር የገለጠው ያለው በክርስቶስ ፐርሰን ክብሩን የገለጠው ማንነቱን የገለጠው የተገለጠው በክርስቶስ ፐርሰን የተገለጠው ማን ነው? ና የአብ ነው ክብሩን በክርስቶስ የገለጠው። ይሄ ደግሞ ለአንተ ምንም አይጠቅምህም። በክርስቶስ ምንድን ነው የተገለጠው? የእግዚአብሔር ክብር በክርስቶስ ተገለጠ። የእግዚአብሔር የክብሩ ሪፍሌክሽን በክርስቶስ ብቻ አይደለም። በክርስቶስ ምንድን ነው ተገለጠ የሚለው? በክርስቶስ ምን ተገለጠ ነው የሚለው? እንዲያ እኔ ለምሳሌ ቅድም ሳብራራ ዝም ብዬ አንተ ዝም ብለን ያብራራሁት፣ አንተ ደግሞ ዝም በልን አብራራ፣ እኔ ዝም በልን አብራራውና አንተ ስትጨርስ ይሄንን ጥቅስ ነው ያብራራለሁ። ቀጥል። አረ ጥያቄ መልስልኝ። በክርስቶስ ምን ተገለጠ ይላል? ብራዘር ራስህን ችላ አብራራ። ስትጨርስ እኔ ራሴ አብራራዋለሁ። ሀቢቢ ምን ነክቶ ነው ወየናባት? በክርስቶስ ፕሮሶፖን ተገለጠ አይደል ይላል። ግን እኔ ማብራራት አለብኝ። አንተ ራስህን ችላ አብራራው። እስቲ አብራራው። በክርስቶስ ፐርሰን የተገለጠው እግዚአብሔር አብ ነው። በክርስቶስ ፐርሰን ክብሩን የገለጠው እግዚአብሔር አብ ነው። በክርስቶስ ፊት በለው፣ በክርስቶስ ፐርሰን በለው፣ ብቻ በክርስቶስ ፐርሰን በክርስቶስ ፊት የተገለጠው አብ ነው ያለ ያለው። አሁንም ጥያቄን እንድትመልስልኝ ፈልገው አብ ራሱ አካል ካለው በክርስቶስ አካል መገለጥ ምን አስፈልገው? እሺ ታች ያላችሁ ሰዎች ስሙ። የተጠየቅኩት ምንድን ነው? አብ ክብሩ በክርስቶስ ላይ ለምን ተገለጠ? ምክንያቱም አባትና ልጅ ናቸው። የአባት ክብር በክርስቶስ ይገለጣል። ነጸብራቁ ነው ክርስቶስ ልጅ ስለሆነ ማለት ነው። ስለዚህ ምን እያልኩ ነው ያለሁት? ፌስ በሚለውም ያስኬዳል። ያው ቃል በቃል ስለጠየቀኝ ነው እንደዛ አድርጌ የመለስኩት ቃሌና። ስለዚህ ምን እያልኩ ነው ያለሁት? የክርስቶስ የእግዚአብሔር ክብር መገለጫ አብ ነው። ማነው? ወልድ ነው። እግዚአብሔር አብ ክብሩን በክርስቶስ ነው የገለጠው። አባትና ልጅ ጠይቀሃል። እንትና መጀመሪያ ደረጃ የጠየቁትን ቴንኪው። በመጀመሪያ ደረጃ የጠየቁትን ጥያቄ አስታውሱ። ምን ነበር የጠየቁት? የእግዚአብሔር አብና በእግዚአብሔር አብና በአብ ልጅ በኢየሱስ ክርስቶስ የሚለውን 2% አምጥቼ ስጠይቀው 2% ናቸው ያሉት። በእግዚአብሔር አብና በአብ ልጅ በኢየሱስ ክርስቶስ ወልድ ሆኖ ወይም ኢየሱስ ክርስቶስ ደግሞ የእግዚአብሔር ክብር መገለጫ እንደሆነ የሚያሳይ ጥቅስ አመጣለን። የእግዚአብሔር ክብር መገለጫ፣ እኛ የእግዚአብሔር ክብር መገለጫ አይደለም አላለም። 2% ናቸው፣ እኩል ናቸው፣ ያወራሉ። አንዱ ወደ አንዱ ይጸልያል። አንዱ የአንዱን ለምሳሌ አባቴ ልኮኛል፣ ላኪ ያለ ተላኪ አለ፣ አባት አለ፣ ልጅ አለ። ስለዚህ 2% ናቸው ስለው ለምንድን ነው የክብሩ መገለጫ ነው? አባቱ ስለሆነ ነው።
የክብሩ ነጸብራቅ ነው ይላል መጽሐፍና በትክክል ተመልሶልሃል። የምትፈልገው ነገር ካለ ማውራት ይችላል። ተረጋጋ። በክርስቶስ አይልም፣ በክርስቶስ ፊት ነው የሚለው። ቃሏን የምትተዋታለህ። በክርስቶስ ፊት፣ በክርስቶስ ብቻ አይልም፣ በክርስቶስ ፊት ነው የሚለው። ስለዚህ ጥያቄ አሁንም ደግሜ የሚጠይቅ በክርስቶስ ፐርሰን የተገለጠው ማለት ነው። ኦረ በመድኃኒዓለም this guy እንደዚህ አይደለም። ይኸውልህ እንደዚህ ነው የሚለው። ኦኬ made his light shine, made his ሙሉ አረፍተ ነገር ግሪኩን ተውና ሙሉ ግሪኩን ተውና በእንግሊዝኛ ወይም በአማርኛ ያለው ነበር። for God who said እግዚአብሔር who said የተናገረው light shine out of darkness by the way እቺ ራሱ መጣባታል። light shine out of darkness, made his light shine in our hearts to give us the light of the knowledge of God's glory displayed in the face of Christ. face ለሚለው ቃል ነው እየጠየቀ ያለው። face የሚለው ምን ብለን ነው የምንተረጉመው? እዚህ ጋር የተጻፈው እኮ የእግዚአብሔር ክብር በክርስቶስ ተገልጧል እያለ ነው ብራዘር። በክርስቶስ አይልም። በክርስቶስ ምንድነው የተገለጠው? ኢየሱስ አብ ነው እያለ በክርስቶስ ምንድነው? በክርስቶስ ምን ተገለጠ ነው የሚለው? እቺ ፌስ የምትለው ለምትዋታለህ? በክርስቶስ ፕሮቶኮል ላይ ተገልጧል። በክርስቶስ ፌስ ላይ የእግዚአብሔር ክብር ተገልጧል ነው የሚለው። እዚህ ጋር እኮ ታች ያላችሁ ሰዎች ስሙ። የተገለጠው ማን ነው? የእግዚአብሔር ክብር የተገለጠው ማን ነው? አንድ ጊዜ ጥያቄ ጠይቃል፣ ዝም በል። ጥያቄ ጠይቃል፣ ዝም በል። ኦኬ የእግዚአብሔር ክብር በክርስቶስ ፌስ ነው የሚባለው ወይም ፕሮቶኮል ወይም በክርስቶስ ተገልጧል እያለን ያለው። ስለዚህ የክብሩ መገለጥን ነው ወንድማችን እያወራ ያለው። ጥያቄያችን ግን ምን ነበረ? አብና ወልድ ሁለት ናቸው ወይስ አንድ ናቸው ነው ጥያቄ። ያመጣው መስረጃ ደግሞ እንደፈለክ የምታወራበት ምክንያት ነው ያልገባኝ። እንደፈለክ እያቋረጥክ የምታወራበት ምክንያት ነው ያልገባኝ። አይደለም አትሸውደኛ። ይኸው በክርስቶስ ብቻ አይልም፣ በክርስቶስ ፊት አይልም። እዚህ ጋር በክርስቶስ ፊት ያ ክብሩ ነው የተገለጠው። ክብሩ መገለጥ የክብሩ መገለጥ ማለት ነው የክብሩ መገለጥ። አሁን የእግዚአብሔር ክብር በክርስቶስ ብራዘር የእግዚአብሔር ክብር በክርስቶስ ተገለጠ ማለት ምን ማለት ነው? ክብሩ ተገለጠ ማለት ኢየሱስ አብ ነው ማለት አይደለም። በክርስቶስ ፊት የእግዚአብሔር የክብሩን እውቀት ፕሊስ ላውራበት ብራዘር፣ ጥያቄ ጠይቃል፣ ላውራበት። በክርስቶስ ፊት የእግዚአብሔርን የክብሩን እውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። እዚህ ጋር የምናየው የእግዚአብሔር ክብር በክርስቶስ ፊት መገለጡን ነው። የጠየቅኩት ጥያቄ ግን እግዚአብሔር አብና ወልድ አንድ አካል ናቸው ሁለት አካል ናቸው ነው ጥያቄው። ለዚህ ጥያቄ ያመጣው መልስ ምንድን ነው? የእግዚአብሔር ክብር በክርስቶስ ፊት ላይ ተገልጧልና ኢየሱስ አብ ነው እያለ ነው ያለው። ይሄ አያስኬድም። ኢየሱስ አብ ከሆነ ኢየሱስ አብ እንደሆነ የሚያሳይ ጥቅስ ማምጣት አለብህ እንጂ የእግዚአብሔር እኔ እኮ ቆይ ለምን እንደምትለው ሚት አድርገው ሩቅ ሄድክ ለመመለስ እኮ። ስለዚህ ማለት ጥያቄ ስስት ብቻ ነበር ማውራው። ሲጀመር እኮ ስለሚከብድህ እኮ ነው ከኔ ጋር እያወራን ያለ ነው። እኔ 15 ሰከንድ እኮ ነው የማወራው። ቆይ ዳኒ ተረጋጋ። አሁን ሲሶ ቆይ እኔ እቺን ላወራና ዝም እላለሁ። አከብዳ ብራዘር መጀመሪያ የጀመርኩት ልጨርስ። እሺ ቆይ ተረጋጋ። ሁለተኛው ሳሙኤል ምዕራፍ 6 ላይ ምን ሆነ መሰለህ? ሁለተኛው ሳሙኤል ጋር ከመሄዳችን በፊት ሁለተኛ ቆሮንቶስን እንጨርስ። ሁለተኛ ቆሮንቶስን አቋርጠህ ሄድ ወደዚህ መጣ። አይቻልም። መጀመሪያ ይሄን ጥያቄን አልተረዳሁም። አቦ በእናትህ ጥያቄን አልተረዳሁም። ሁለተኛ ቆሮንቶስን ጀምረህ ለአብራራት ብራዘር እኮ ሁለተኛ ቆሮንቶሱ አልቆ ነው ወደዚህ መሄድ ያለብን። አልቆ ነው መሄድ ያለብን። ተመለስ ወገኖች፣ ችግር የለውም እኮ ነው። ዝም ብለህ ደግሞ ታወራለህ። አልተረዳሁም። እኔ አቋርጣለሁ ለምን እኔ ላወራና ቆይ እሺ ጨርሳለሁ እኮ አንተ እኮ ካልተረዳው መልሼ ስጨርስ ነው የምጠይቀው እንጂ አቋርጠህ አይደለም። እሺ ጨርስ። እሺ መልሼ ስጨርስ ነው። ቴንክ ዩ። የጠየቅኩት ጥያቄ አብና ወልድ ሁለት አካል ናቸው ወይስ አንድ አካል ናቸው? ምክንያቱም
በእግዚአብሔር አብና በአብ ልጅ በኢየሱስ ክርስቶስ የሚል በእና የተያያዘና ሁለቱም አርቲክል ያላቸው ሰጠውትና ሁለት አካል ናቸው የሚል ሙግት ሳቀርብ ሁለተኛ ቆሮንቶስ 4:6 ላይ መጣና በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና የሚለውን ጥቅስ ጠቀሰ። ስለዚህ እዚህ ጋር የምናየው የእግዚአብሔር ክብር በክርስቶስ ፊት መብራቱን ነው እንጂ ኢየሱስ አብ እንደሆነ የሚያሳይ አይደለም። ሌላ ኢየሱስ አብ እንደሆነ የሚያሳይ ጥቅስ ካለ እጠብቃለሁ። ቴንክ ዩ። ኦኬ አሁን KOU I'm about to knock you out. Okay, so here በሙግት ነው የምለው ሌላ ነገር እናትወስድ። እሺ ሶ በሁለተኛ ቆሮንቶስ ምዕራፍ 4:6 ላይ ክብሩን በክርስቶስ ፐርሰን ክብሩን የገለጠው እግዚአብሔር አብ። እሺ በክርስቶስ ፐርሰን ዳኒ ግን ክብሩ ማለት እኮ እንትን አይደለም። ኦኬ እንደዛ ከሆነ the same concept ለስጠና እመጣለሁ። ሁለተኛ ቆሮንቶስ በዚህ ጥቅስ ፈታላል። ኦኬ እንደዚህ ይላል። ባይዘው በደንብ ስማኝ ለወደፊት እንድትማር የእግዚአብሔርን አሰራር። ዳዊትም ዳግም ከእስራኤል የተመረጡትን 30,000 ያህል ሰዎች ሰበሰበና እንትኑን ታቦቱን ሊያመጣ ሄደ። ከዛ ታቦቱን ሊያመጣ ሲሄድ ምን አለ መሰለ? እንደዚህ ይላል። ንጉሱ ዳዊትም ማለት በደምብ ሰው ንጉሱ ዳዊትም እግዚአብሔር የአቢዳራን ቤትና የነበረውን ሁሉ ስለ እግዚአብሔር ታቦት እንደባረከ ሰማ። ዳዊትም ሄዶ የእግዚአብሔርን ታቦት በደምብ ሰው የእግዚአብሔርን ታቦት ከአቢዳር ቤት ወደ ዳዊት ከተማ በደስታ መጡ። የእግዚአብሔርንም ታቦት የተሸከሙ 6 እርምጃ በሄዱ ጊዜ አንድ በሬና አንድ ፍሪዳ ሰዋ። ዳዊትም በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበረ። ዳዊትም የበፍታ ኤፉድ ለብሶ ነበረ። ይሄ በእግዚአብሔር ፊት የሚለው ቃል የገባው እግዚአብሔር በታቦት ይገለጥ ነበር። ታቦቱ እስካለ ድረስ እግዚአብሔር አለ። ታቦቱ እስካለ ድረስ እግዚአብሔር ታቦት እስከተንቀሳቀሰ ድረስ እግዚአብሔር ታቦት በመካከላቸው እስካለ ድረስ ራሳቸው እስራኤላኖች ዳዊትንም ጨምሮ ማለት ነው በሙሉ ኃይሉ በእግዚአብሔር ፊት ታቦቱ እስካለ ድረስ በእግዚአብሔር ፊት ይባላል። እግዚአብሔር አለ ማለት ነው። አማኑኤል ነው ማለት ነው። እዚህ ጋር ለነሱ ትርጓሜ ሁለተኛ ቆሮንቶስ ምዕራፍ 4:6 ላይ is the same concept። ምንድነው ኮንሰፕቱ? እግዚአብሔር ክብሩን በክርስቶስ እስከገለጠ ድረስ እግዚአብሔር እዚህ ጋር አለ። ክርስቶስ እስካለ ድረስ እግዚአብሔር አለ። ለዛም በክርስቶስ ፐርሰን በፈለከው ኮንተነንስ በለው በፈለከው ፌስ በፈለከው በለው በክርስቶስ የተገለጠው በክርስቶስ በመካከላችን ያለው በክርስቶስ ተገልጦ ስራውን ይሰራ የነበረው በክርስቶስ እግዚአብሔር ክብሩን አትለይም ከእግዚአብሔር ክብሩ ለኛ ለምናየው ነው። ክብሩ ለኛ ለምናየው። ስለዚህ አሁን ጥያቄን አለቀም። በክርስቶስ ፐርሰን ባይዘ ሴም ኮንሰፕት ነው ጋይስ። እንትን አትበሉ። በክርስቶስ ፐርሰን በክርስቶስ ፊት በክርስቶስ ኮንተነንስ በክርስቶስ ፕሮሶፖን የተገለጠው እግዚአብሔር ማን ነው? እሱም ብቻ መልሰልኝ። እሺ እሱ ብቻ የሚባል የለም። ያልገባሁብህ ጥያቄህን ቅር ሳይል እንድትጨርስ ነው። ከዛ ሚዩት ታደርጋለህ። እሱ ብቻ የሚባል ነገር አይሰራም። አሁንም ወንድማችን ምን አረጋ መሰላችሁ? ታቦቱ ጋር ሄደና ታቦቱ ደግሞ የእግዚአብሔር መንፈስ ማደሪያ እንደሆነ እናውቃለን። ስለዚህ በእግዚአብሔር ፊት ዳዊት ያደረገውን ነገር ገለጸና በእግዚአብሔር መግባት አትችልም። ብራዘር ሜታርክ ቀጥል ዳኒ። የእግዚአብሔር መንፈስ ታቦቱ ላይ እንዳለ አናውቅም እንዴ? እንዴት ነው ነገሩ? ቴንኪው አመሰግናለሁ። እና ሰው የእግዚአብሔር መንፈስ ታቦቱ ላይ እንዳለ ማስረጃ አምጣ። እንደዛ ያለበትን ቦታ ማስረጃ አምጣ። እግዚአብሔር መንፈስ ታቦቱ ላይ አለ የሚል ማስረጃ አምጣ። ብራዘር ማስረጃ ሰጠኝ። መንፈስ በታቦቱ ላይ አለ የሚል እግዚአብሔር መንፈስ ታቦቱ ላይ የለም እያልክ ነው? የእግዚአብሔር ታቦት የእግዚአብሔር ታቦቱ ላይ የእግዚአብሔር መንፈስ የለም እያልክ ነው? ትክክል እኮ ነው እየሰራ ያለው ነገር። ሁላችን እንደምናውቀው ኧረ በጌታ ዳኒ ኦኬ ቴንክ ዩ። የእግዚአብሔር መንፈስ ታቦቱ ላይ እንዳለ እናውቃለን። ስለዚህ ዳዊት ያደረገውን ነገር ስናይ በእግዚአብሔር ፊት ዘመረ፣ በእግዚአብሔር ፊት ሁሉ ነገር አደረገ። ስለዚህ የእግዚአብሔር ፊት ስለሚል መጣና ወደ ሁለተኛ ቆሮንቶስ ምዕራፍ 4:6 ጋር አብሮ ሰፍቶት ምን አለ? የእግዚአብሔር ክብር በክርስቶስ ፊት ይገለጣል የሚለውን
አምጥተው እየሞገተኝ ነው ያለው። የጠየቅኩት ጥያቄ ምን ነበር? ኢየሱስ አብ ነው ወይ ነው ጥያቄው። ኢየሱስ አብ ከሆነ ያም ፓርት የሆነ ሰው ሲያነበው ሊገባው ይገባል። ክብሩ በክርስቶስ ፊት ላይ ነበረ ነው። አዎ ነበረ፣ እንስማማለን፣ እንቀበለዋለን። ግን ኢየሱስ አብ ነው የሚል አምጣ፣ ወይም አንድ አካል ናቸው የሚል አምጣ። ምክንያቱም ያመጣው ጥቅስ ምን ነበር? በእግዚአብሔር አብና በአብ ልጅ በኢየሱስ ክርስቶስ ሰላምና ደስታ እያለ ነው የሚያወራው እዛ ጋር። ስለዚህ በእግዚአብሔር አብ የአብ ልጅ በኢየሱስ ክርስቶስ ሁለት ፐርሰኖች አሉ። እነዚህም ሁለት ፐርሰኖች አንድ ማድረግ አለ። ባለዛ ኢየሱስ አብ አይደለም፣ እምነታችሁ ትክክል አይደለም ማለት ነው። ቴንኪው። እሺ ያዲ አለ ያዲ ኦኬ እስኪመጣ ድረስ በነገራችን ላይ የአብ ነጸብራቅ ቆይ ተረጋጋ። በመጀመሪያ ደረጃ ፊትም ያልኩትን ሳሙኤል ጋር የሄድኩበት ምክንያት አልገባህም። ሳይገባ ነው የምታወራው ያለው። እኔ እየተናገርኩኝ ያለው የታቦቱ መገኘት፣ ምክንያቱም እግዚአብሔር ክብሩን በታቦቱ ገልጧል። ክብሩን እግዚአብሔር ክብሩን በታቦቱ እኔም እየገባኝ እንደሄደ ቆየ። እንደ ታቦቱ ነው በኢየሱስም የእግዚአብሔር ክብር የተገለጠው እያልክ ነው ያዲ ነው። እንደዛም ቆይ ተረጋጋ። እየገባን እንድንሄድ እኮ ነው። ቆይ እንዲገባ አደርግልሃለሁ። ቆይ እንዲገባ ላደርግልህ። ዳንያ ነካ የማይሆን ነገርና ምን ይላል ታቦቱ? ገና ታቦቱ አንድ ተብሎ ሲጀመር ዘጸአት 25 ላይ ምን ይላል? ስራው አለና ምን አለ? ዘጸአት 25 ላይ የስሬት መክደኛውን በታቦቱ ላይ ታደርገዋለህ፣ እኔም የምሰጥን ምስክር በታቦቱ ውስጥ አኖረዋለሁ፣ በዚያም ከአንተ ጋር እገናኛለሁ፣ የእስራኤል ልጆች ታዝ ዘንድ የምሰጥን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለቱ ኪሩቤል መካከል በስሬት መክደኛው ላይ ሆኜ እነጋገራለሁ አለ። መንፈሱ ሳይሆን ራሱ ነው። እኔ እዛ ሆኜ ነው እነግርሃለሁ እያለ ያለው። ኦኬ እንቀጥል። ያመጣሁበት ሪዝን ምንድን ነው? ክርስቶስን ከታቦቱ ጋር የማገናኘት ጉዳይ ሳይሆን የእግዚአብሔርን የእግዚአብሔር መገለጥ ነው። በክርስቶስ እግዚአብሔር ተገልጧል። በክርስቶስ እግዚአብሔር ተገልጧል። ሁለተኛ ቆሮንቶስ ምዕራፍ 4:6 ላይ እንደዛን እየተናገራለ። ኦኬ እንደዛን እየተናገራለ። በክርስቶስ እግዚአብሔር ክብሩን ገልጧል፣ ራሱን ተገልጧል። ተረኩ ይላል። ኤክሴጂስ ነው ያደረገው። በክርስቶስ ተገልጧል እግዚአብሔር። አሁን ጥያቄ በክርስቶስ ፐርሰን ነው የሚለው ቃል በቃል በክርስቶስ ፕሮሶፖን ወይም በክርስቶስ ፐርሰን ወይም በክርስቶስ ፊት በክርስቶስ ኮንተንስ ኦኬ የተገለጠው እግዚአብሔር በዛ ፐርሰኑ ሁለት የተለያዩ ፐርሰኖች ከሆኑ አንደኛው ፐርሰን በሌላኛው ፐርሰን ለምን ይገለጣል? በራሱ ለምን አይገለጥም? ጥያቄ እኮ ነው። ከቅድም ጀምሮ እየጠየቅኩ ያለው ሁለት ፐርሰን ካደረግካቸው እግዚአብሔር በራሱ ፐርሰን ነው መገለጥ ያለበት እንጂ በክርስቶስ ፐርሰን አይደለም መገለጥ ያለበት፣ ሁለት አካል ካደረጋቸው። ነገር ግን እኛ ኢየሱስ ክርስቶስን የምንረዳው እግዚአብሔር በክርስቶስ ነው ያለው። እግዚአብሔር በክርስቶስ ሆኖ እግዚአብሔር በክርስቶስ ተገልጦ በክርስቶስ በመካከላችን ሆኖ ነው እያልኩኝ ያለው። ይህንን ካልተረዳ ደግሜ ላስረዳ። እግዚአብሔር በክርስቶስ ፐርሰን በክርስቶስ አካል ሆኖ ነው ያለው። እግዚአብሔር ልንነጠለው አንችልም። ከተነጣጠለ እናንተ ዲስቲንክሽን ነው አይደል? ከቅድም ጀምሮ የምሰማችሁ ዲስቲንክሽን እና ሴፕሬሽን ላይ አሁን ስራ እየሰራ አንተ እኔ ዲስቲንክት ናቸው ነው የምለው። ታቦቱ እግዚአብሔር አልተባለም። ታቦቱ በታቦትነቱ እግዚአብሔር አልተባለም። ነገር ግን የታቦቱ መገኘት እኮ የመለኮት አሰራር ነው። የታቦቱ መገኘት እግዚአብሔርን በመካከላቸው አድርገውታል። ለዛ ነው ታቦቱን ተሸክመው ሲራመዱ የሚሰው የመጨረሻ በጌታ ለሁለታችሁም አንድ የመጨረሻ ጥያቄ ልጠይቃችሁና ልጨርስ። አንድ ሰከንድ ልጨርስ። እግዚአብሔር አብ አይታይም፣ መንፈስ ነው። አይታይም፣ በምንም ታምራን ነው ይታይም አይችል፣ መንፈስ ነው። ነገር ግን ያ መንፈስ የሆነው እረፍ ቃሌ ያ መንፈስ የሆነው እግዚአብሔር በክርስቶስ ተገልጧል። በክርስቶስ አይተናል። በክርስቶስ ፐርሰን። ስለዚህ ሁለት ፐርሰን ከሆነ እንዴት ነው በክርስቶስ ፐርሰን የምትለኝ? this is ridiculous። አንድ ዳኒ ሚት አድርገው የመጨረሻ ለሁለታችሁም አንድ ጥያቄ ልጠይቃችሁና ይህን ከታች ላሉ ሰዎች ተናግራችሁ እንጨርሳለን። ያዲ ለአንተ ኢየሱስ ክርስቶስ ብቻውን ኢየሱስ ክርስቶስ ማን ነው? ኢየሱስ
አምላክም ሰውምና ከሱ ውጪ አምላክ የለም፣ ከሱ ውጪ ምንም የለም። በቃ አንድና አንድ ነው። አምላክም ሰውም ነው እኮ። ኢየሱስ አብ ነው። አዎ በመለኮት በአባትነት በፈጣሪነት አብ ነው። ኢየሱስ ወልድ ነው። ኢየሱስ ወልድም አብም ነው። አዎ ሰውም አምላክም ነው እያልኩ አይ ሰውም አምላክ ነው። እዚህ ክፍል ላይ ቆይ ሲሶ እዚህ ክፍል ላይ ሁለተኛ ቆሮንቶስ ምዕራፍ 4 ላይ እየነገረ እኮ ነው። ክርስቶስን ስታይ ክርስቶስን አጠገብ ሲቆም እያየህ ያለው ክርስቶስን አብንም ነው እኮ እያለ ያለው ጋይ ይሄን አሮል ተባረኩ። ለማንኛውም እሺ አይ ሌሎች ምን ዳኒ ክርስቶስን እየነገረ ያለው ክርስቶስን ስታይ አብንም እያየህ ነው ያለው እየነገረ ያለው እሱ እኮ ይሄስ ዶንት ጌት ኢት። እሺ ዳኒ ቀጥል። ደግሞ ዳኒ ኢየሱስ ማን ነው የሚለው ዳኒ ቀጥል። ኦኬ እኔ ከመጀመሪያው ነው ማንሳት ያለብኝ፣ ምክንያቱም ረጅም አላወራም፣ አጭር ነው የማወራው። የጠየቁት ጥያቄ በደንብ እንድታስተውሉ እፈልጋለሁ። በተለይ መልእክታት ሲጻፍ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ነው የሚለው። ልብ አድርጉ። ከእግዚአብሔር አብና አንድ አካል ከአብ ልጅ ከኢየሱስ ክርስቶስ የሚለው አጠቃቀም በድንገት የገባ አይደለም። ሁሉም መልእክቶች ላይ አለ። ስትገቡ በመጀመሪያ ከእግዚአብሔር አብና ወይም ከአባታችን ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ሰላምና ዋቴቨር ተብሎ ነው የሚጻፈው። በሙሉ ወንጌል ሄዳችሁ ቼክ ማድረግ ትችላላችሁ ማለት ነው። ቴንኪዩ። ወደሚቀጥለው ፖይንት ስንመጣ ለምን እንደዚህ ተጻፈ ብዬ ስጠይቀው ሄደና ወደ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ሄደና አሳየኝ። ምን አለ? የእግዚአብሔር ክብር እንዴት ነው በኢየሱስ ፊት የሚገለጠው? ስለዚህ ኢየሱስ አብ ነው አለኝ። ኦፍኮርስ ኢየሱስ የእግዚአብሔር የክብሩ ነጸብራቅ ነው። የእግዚአብሔርን ክብር ያየ ነው በኢየሱስ ነው ብዬ ነገርኩት። ከዛ እንደዛ ከሆነ አለኝና ወደ ብሉይ ኪዳን ወስዶ ታቦቱ ላይ በእግዚአብሔር ፊት ለምን ተባለ? ምክንያቱም እግዚአብሔር እግዚአብሔር ነው፣ ታቦቱ ታቦት ነው። ስለዚህ ታቦቱና እግዚአብሔር እያለ በእግዚአብሔር ፊት ለምን ተባለ የሚል ጥያቄ አቀረበ። ምክንያቱም በእሱ አመለካከት ወይ ታቦቱ አካል አለው ማለት ነው። የሆነ ግራ የገባው ነገር ነው። ለምን የእግዚአብሔር የክብሩ መገለጫ፣ በነገራችን ላይ ክርስቲያኖች እዚህ ጋር እንድታስተውሉ የምፈልገው የእግዚአብሔር በምድር የክብሩ መገለጫ ማን ነው? ክርስቶስ ኢየሱስ ነው። ግን ክርስቶስ ኢየሱስ ራሱ እግዚአብሔር አብ ነው የሚል መጽሐፍ ቅዱስ ውስጥ አንድ ቦታ አታገኙ። መጽሐፍ ቅዱስ ላይ ምንድን ነው የሚለው? በእግዚአብሔር አብና በአብ ልጅ በኢየሱስ ክርስቶስ የሚል አገላለጥ ሁሉም ላይ አለ። 2 ቁጥር ማንበብ ነው የሚጠበቅባችሁ። ማቴዎስ፣ ማርቆስ ነው መልእክታት ላይ ነው የምታገኙት። ስለዚህ ኢየሱስ አብ አይደለም። አንድ ጥቅስ በመጥቀስ ልጨርስ። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ እንደዚህ ይላል፣ የኢየሱስ ክርስቶስ ጸጋ፣ የአብ ፍቅር፣ የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን ይላል። የኢየሱስ ክርስቶስን ጸጋ አለው። ኦኬ፣ የአብን ፍቅር አለው፣ የመንፈስ ቅዱስን ህብረት አለው። ከዛ በሶስቱ መካከል ደግሞ እና የሚል አለው። ከዛ ሶስቱም ደግሞ አርቲክል አለው። የኢየሱስ ክርስቶስ ጸጋ ካለ በኋላ እና የአብ ፍቅር፣ የመንፈስ ቅዱስ ህብረት። ኢየሱስ አብም ወልድም መንፈስ ቅዱስም ቢሆን ኖሮ ጠቅልል ያደርግና የኢየሱስ ክርስቶስ ጸጋም ፍቅርም ህብረትም ከእናንተ ጋር ይሁን ባለ ነበር። መጽሐፉ ግን እንደዛ አይልም። ቃል በቃል ይላል። ወገኖቻችን እንድትመለሱ በጌታ ፍቅር እንጠይቃቸዋለን ለማለት ነው። ቴንኪዩ፣ አመሰግናለሁ። ሲስ ጌታ አብዝቶ ይባርክልኝ። እንደፈቀድኩልህ አንድ ጥያቄ ትፈቅድልኛል? አንድ ጥያቄ ብቻ ፍቀድልኝ። አንድ ጥያቄ ብቻ። ሲስ ከፈቀደ ችግር የለብኝም። እሺ፣ አንድ ጥያቄ ልጠይቅህ። በጣም ስነ ስርዓት ያለው ጥያቄ ነው። እሺ፣ ጠይቀው። እሺ ዳንዬ፣ አብና ወልድ በአካል ተለያይተዋል። እሺ እሱ አሁን ተቀበል ነው የምትሉኝ? እሺ ልቀበል ነው። አሁን ጥያቄ ምንድነው? አብ አካል ከሆነ ወልድም አካል ከሆነ አብን አሳይኝ ብለህ የት ነው ብለህ ነው የምታሳይ? አብን አሳየኝ የተባለበት ቦታ ሄደን አንብበው ከፈለክ። ምክንያቱም እዛው ላይ የተመለሰው መልስ መልሱ 2 መልስ ነው ያለው። በነገራችን ላይ ልታቋርጠኝ አይገባም። 10:30 ላይ ነው አይደል? 10:30 መስለኛለሁ ነው 10። ኦኬ፣ እንደዚህ የሚል ነው እዛ ቦታ ላይ የተጻፈው። አብን አሳየኝና ይበቃናል ሲል ከዛ ኢየሱስ ምን ብሎ መለሰ መሰላችሁ? እስካሁን ድረስ አላወከኝምን አለው።
እኔ አብ ነኝ ማለት ሲችል እስካሁን ድረስ አላወቀኝምና አለው። ለምን መሰላችሁ? ቅድም ባነበብነው መሰረት ቴንኪው ዳኒ፣ ቅድም ባነበብነው መሰረት የእግዚአብሔር አብ የክብሩ መገለጫ ወልድ ስለሆነ እሱን አይታችሁ ማወቅ አለባችሁ ለማለት ታስበው እንጂ እኔ አብ ነኝ ብሎ መገላገል ይችል ነበር ኢየሱስ። እኔ እኮ አብ ነኝ አላለም። ጭራሽ ነው ወረድ ብሎ አባቴ ልኮኛል ይላል። አይኖ ዳኒ የኔ አባት ጥያቄን በደምብ ተረዳው። አብና ወልድ በአካል የተለያዩ ከሆኑ አብን አሳየኝ ብለህ አንተ እንደ ዳኒ ፊሊጶስ አንተ እንደ ዳኒ አብን አሳየኝ ብለህ ማን ነው የምታሳየኝ? እኮ አታቋርጠኛ፣ እያነበብኩ ልንገርህ። አንተ ፊልጶስ ሆይ አለ። የኢየሱስን መልስ ላንብብልህ። አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን አለው። ኦኬ እኔን ያየ አብን አይቷል ነው ያለው። ኦኬ እኔን ያየ አብን አይቷል። አሻሚ ይመስላል ዝም ብለህ ስታየው፣ ግን እኔ አብ ነኝ አለማለቱን ልብ እንድትሉ ፈልጋለሁ። ግን እንቀጥል። እንዴትስ አንተ አብን አሳየኝ ትላለህ አለው። እዚህም ጋር የሆነ አሻሚ ነገር ነው። ምክንያቱም እዚህ ጋር ለፊልጶስ ኢየሱስ አብ እንደሆነ ሊያስብ የሚችልበት የሆነ ቀዳዳ አለ፣ ላይክ አሻሚ ስለሆነ። ግን 10 ቁጥርን ደግሞ እናንብበው። እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን አለው። እዚህ ጋር ጌታ መጨመር የነበረበት እኔ በአብ አለው አብን በእኔ ያለው ማለት ሳይሆን የነበረበት እኔ እኮ አብ ነኝ ብሎ መናገር ነበረበት። ግን እኔ የምነግራችሁ ቃል ከራሴ አልናገረውም አለ። ኦኬ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ፣ ባይሆንስ ስለ ራሱ ስለ ስራው እመኑኝ ይላል። አብ በኢየሱስ ውስጥ መኖሩን እንድናምን ጠየቀን እንጂ እኔ አብ ነኝ አላለም። ከዛስ እቺን አነብና ጨርሳለሁ። 13 ቁጥር ክፈቱ ፕሊስ። የዮሐንስ ወንጌል ምዕራፍ 4 ቁጥር 13 እኔ ወደ አብ ሄዳለሁና አለ። አሁን ኢየሱስ አብ አልነበረ እንዴ? እንዴት ነው ወደ አብ የሚሄደው? እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ ይላል። እዚህ ጋር አንድ ነገር እንዲሰመር እፈልጋለሁ። ኢየሱስ አብ ከሆነ ለምንድን ነው ወደ አብ የሚሄደው? አንተ ነው የምጠይቅህ፣ ትመልሳለህ። እኔ ወደ አብ ሄዳለሁ አለ። ለምን አለ? በጌታ ፍቅር ስወድ አብን አሳየኝ ብለህ ማን ነው የምታሳየኝ? አሁን እዚህ ጋር አብን አሳየኝ ብለህ ማን ነው የምታሳየኝ? ይህን ኩርስ ነው ጠይቁም። አብን አሳየኝ፣ በቃ ዳኒ አብን አሳየኝ። አብ ከወልድ በተለየ አካል ከሆነ አብን አሳየኝ። ማን ነው የምታሳየኝ? አብን አሳየኝ ብዬ አብን ማሳየት እንደማልችል ግልጽ እኮ ነው። ምን አስበህ ነው? ማን ነው የምታሳየኝ? ምን ፈልገህ ነው? ምን አስበህ ነው? አብን አሳየኝ ዳኒ ብለህ የማን ነው የምታሳየኝ? አብን ማንም አላየውም ይላል መጽሐፍ ቅዱስ እኮ። ስለዚህ አብን ማንም አላየውም ይላል። ብዙ መልክ መመለስ ይችላል። በነገራችን ምን አስበህ ነው የምትፈልገው? ምናልባት እኔ አሳየኝ ብለህ ምን ታሳየኛለህ? ጠይቀኝ። ምን ታሳየኛለህ? ንገረኝ። ክርስቶስን ነው የማሳየህ። አንተ መልሰው። ክርስቶስን ነው የማሳየህ። አንተ መልሰው። እሺ በቃ አንተ መልሰው። ክርስቶስን ኦኬ እሺ አንድ ደቂቃ ብቻ ስጠኝና አንድ ደቂቃ አውርቼ እጨርሳለሁ። አንድ ደቂቃ ላውራ። ጥያቄ ባይዞ እናንተ ቤት መልስ የለም። እሺ ዳኒ ግን እስኪ ቀጥታ መልስልኝ። ችግር የለውም። አንድ ደቂቃ ብቻ ወገኖች። የዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ እንደዚህ ያለ ኢየሱስ ራሱ ነው ያለው። እኔ ወደ አብ ሄዳለሁ አለ። እንዴ ኢየሱስ አብ አልነበረ እንዴ? እንዴት ነው ወደ አብ የሚሄደው? እኔ ወደ አብ እሄዳለሁ። ሌላ ቦታ ላይ ደግሞ አብ ልኮኛል። ሌላ ቦታ ላይ ደግሞ የራሴን ፈቃድ ላደርግ አልመጣሁም። ሌላ ቦታ ላይ እባክህ አክብረኝ ብሎ ሲጸልይ እናያለን። ሌላ ቦታ ላይ የምወደው ልጄ ሲል እንሰማለን። እርሱን ስሙት ሲል እንሰማለን። ስለዚህ ምን እያልኩ ነው ያለሁት? ዓለም ከመፈጠሩ በፊት ከአንተ ጋር በነበረኝ ክብር አክብረኝ ሲል እንሰማለን። ስለዚህ ኢየሱስ አብ ከሆነ ለምንድን ነው ወደ አብ የሚጸልየው? አስባችሁታል? እኔ ወደ ራሴ ስጸልይ እያታለልኩ ነው ማለት ነው፣ እኔ ወደ ራሴ ከጸለይኩኝ። ስለዚህ ይህ ትክክል አይደለም። ብራዘር ተመለስ፣ አምልጥ። ብራዘር በእውነት አምልጥ። በተለይ እንዲህ ተነግሮ የነገርኩህ ሁሉ ይፈርድብሃል። ለምን ወደ አብ ጌታ እንዲህ ብሎ ይጠይቃል ሲያገኝ። ያዲ ይላል አቤት እኔ ወደ አብ ሄዳለሁ የሚለውን አንብበ
እኔ አብ ነኝ የሚለውን ለምን ተረዳ ብሎ ይጠይቃል። ያኔ መልስን ትነግረዋለህ። ቴንክ ዩ። ኦኬ ዳንዬ፣ ሁላችሁንም በጣም እጅግ አድርጌ አመሰግናለሁ ለነበረን ቆይታ። በጣም ቴንኪው። ረጅም ሰዓት ነው የቆየሁት። እኔ ጋር በጣም መሽቷል። አመሰግናለሁ ሁላችሁ። እንዴ እኔ ልጠይቃችሁ እስቲ። አመሰግናለሁ። እሺ እሺ